አድርገው ነገር አለ በቃለ እግዚአብሔርም ደግሞ ቀስ እያልን ሳናስጨንቅ በፍቅር የምናደርገው አለ እና ያን ያህል ግን ደግሞ በራሳችን ላይ ደግሞ ኢፌክት የሚያመጣብን ከሆነ በጣም አደገኛ ከሆነ ግን ቤተክርስቲያን አታገስም። እዛ ላይ እኛ መታገስ የለብንም። ለምን ቅድም እንደጠቀስኩላችሁ ተያይዞ ደግሞ እንደገና ወደ ሞት መንገድ መንጎር ስላለ ጥንቃቄ ስለሚፈልግ ማለት ነው። ልክ አሁን ለምሳሌ መናፍቃን ሰዎች ማለት ሲያምኑ ቆይተው መናፍቅ ሲሆኑ ለምንድን ነው ቤተክርስቲያን አውግዛ ከቤተክርስቲያን የምትለየው? የቤተክርስቲያን ብልቶችን እንዳያበላሹ ነው አይደል እንዴ? ቤተክርስቲያን ዝም ባለች ቁጥር በቃ ድንበር የለሽ የሆነ ነው የሚሆነው። ዶግማው ስርዓቱ ምኑ ከዛ መጎዳዳት ነው የሚመጣው። አሁን ካንሰር ለምሳሌ ከሰውነት አካላችን እግዚአብሔር ጠብቀንና ካንሰር የተፈጠረበት ሰው እንደዛ ቢፈጠርብን ግድ ነው በቃ ይወጣል። መውጣት ያለበት አሁን ይሄ እንደ ምንድነው የሚባለው ብዙ በሽታዎች አሉ አይደል? መቆረጥ ያለበት ነገር ይቆረጣል። በቃ እየወደድነው ቢሆን እንቆርጠዋለን። ግድ ነው። አለበለዚያ እንዳለ ሙሉ አካልን ያጠፋል፣ ህይወትን ይቀጥፋል ማለት ነው። ይሄም እንደዚህ ነው። ምንፍቅናም እንደዚህ ያለ ነው። እንደ ካንሰር እንደ ምንድነው የምትሉት አለ አንድ ደግሞ አደገኛ እንትን እንደዛ ያለ ይሆናል ማለት ነው። ያ እንዳይሆን ቤተክርስቲያን ታስተምር ትመክር ታስተምርና ከዛ በኋላ ግን ባለው በሯን ትዘጋለች። በቃ ግድ ነው። ይሄ ቅድም ስንጠቅስ እንደነበረው እኛ ከሰበክንላችሁ የሚለው ወንጌል ማንም ይሰብክላችሁ የተረገመ ይሁን የሚለው ማለት ነውና ምናልባት መሀል ላይ ግን ሲፈጠሩ ውጣልኝ ውጭልኝ ሳይሆን ጥንቃቄ ይፈልጋል። በፍቅር ቆይ አይ ምን አጋጥሞ ነው ቆይ ተሳስተሃል ቆይ ተሳስተሻል። ከዛ ደግሞ ከፍ ለሚሉ ሰዎች በደንብ ተረድተው ማግዝ ለሚችሉ ሰዎች ጊዜም ደግሞ መስጠት ትንሽም ቢሆን መታገስ ከነሳ አባት ጋር መመካከር እንደዛ እያሉ ምናልባት ቤተክርስቲያን ብዙ እንድንታገስ ነው ብዙ ጊዜ የምትመክረን። ብዙ ቅዱስ ጳውሎስን በነገራችን ላይ በተለይ እሱ በሚሰብክበት ጊዜ በዚህ በቆሮንቶስ መልእክቱ ላይ ብዙ ጊዜ ደጋግሞ የሚያነሳው ያመነ ባል ያላመነች ሚስቱን አይተዋት፣ ያመነች ሚስትም ያላመነ ባሏን ታድነው እንደሆነ ወይም ያድናት እንደሆነ እያለ የሚናገርበት ክፍል አለ። አንዱ ይሄ ነው። አያቸው ዛሬ ቤተክርስቲያን የምትተገብረው እሱ ነው። ያ ማለት ግን ዛሬ ላይ ልክኛ እናምናለን ስለዚህ ያላገባ ሰው የማያምን ሰው ያግባ ማለት አይደለም። እነሱ ተጋብተው ያገኟቸዋል። በሚሰብኩበት ጊዜ ግን ባል ያምንና ሚስት አታምንም፣ ልጆች ያምኑና ቤተሰብ አያምንም። አሁን እንዲላለ ነገር ይህንን ጨክኑ ነው የሚባሉት። እስከ መተው ድረስ መጨከን ማለት ነው። ማለትም በአባትነት በልጅነት ፍቅር ይዋደዳሉ፣ ግን ክርስቶስን ተውት ሲሉ ግን ኖ እንላለን ማለት ነው። እናትና አባቶቻቸውን ያከብራሉ፣ ነገር ግን ክርስቶስን ተው ሲባል ኖ ይላሉ ማለት ነው። ይጨክናል። ውጡም ሲባሉ ሳይቀር ሊወጡ ይችላሉ ከቤት እና ያኛው ባልና ሚስትነት ያመነና ያላመነ የሚለው ግን ቅዱስ ጳውሎስ ልክ ለምሳሌ ዛሬም ቢሆን ልክ እንደምናደርገው ማለት ነው። ለምሳሌ አሁን ዛሬ እኔ አስተምሬ ዘክሬ ምን ብዬ የተጋቡ ሁለት ያማን የነበሩ ሰዎችን ለምሳሌ ፕሮቴስታንት አካባቢ አጋጥሞኝም ያውቃል። ከዛ ሚስት ብታምን እና ባል ሳያምን ቢቀር በቃ አሁኑ ተለዩ አይደለም የምትባለው። አንደኛ እሱ እንዲያምን ብዙ ስራ ነው የሚሰራው፣ ወይም እሷ እንድታምን ያላመነው አካል እንዲያምኑ። ሁለተኛ ነገር ደግሞ አሁኑ ተለዩ ሳይሆን ትንሽ ቆይ ለምን ታድነው እንደሆነ አያችሁ። በሱ በኩል እግዚአብሔር ሊያድነው ይችላል። ቀስ ያለ ፍቅርን ከሱ ቢያይ፣ መለወጥን ከሷ ብታይ፣ ከሷ ቢያይ፣ ወንጌልን ከሷ ቢሰማ፣ ቀስ ያለ በደንብ ብትማር ወይም በደንብ ቢማር ከሱም ከሆነ ከወንድም ከሆነ እንደዚህ እና ቤተክርስቲያን በጣም የምትታገሰው በነገራችን ላይ በጣም እንደውም አይዞሽ ቆይ እንደዚህ ነው የሚደረገው እንደዛ ነው የሚደረገው እያለች ስልክ እስኪለን ድረስ ቤተክርስቲያን እንድንታገስ ነው የምትመክረን። ምናልባት አደጋ ካለው ግን ቤተክርስቲያን አትሄጂም ወይም አትሄድም እኔ ያለው ሞቼ ነው በመቃብሬ ነው ምናምን እያሉ ግን ከቤተክርስቲያን የሚያስቀሩን ቃል እግዚአብሔርን እንዳንሰማ ንስሐ እንዳንገባ ቅዱስ ሥጋና ክቡር ደግሞ እንዳንቀበል የሚያደርጉን ከሆነ ግን ኦቨርናይትም ሊሆን ይችላል። ያው በተወሰነ መልኩ ጥበብ የሚያስፈልገው ሆኖ እሱ ላይ ምንም አይነት ኤክስኪዩዝ አይኖረንም ማለት ነው እና እሱ በዛ መታየት ያለበት ነገር ነው እና በአጠቃላይ ግን እዚህ ጋር ያሉ ነገሮች የሚናገረው ከላይም ከተናገረው አንፃር ጌታ የነገረን ይሄንን ነው ማለት ነው እና መልካም ስራ ትእዛዛት መፈጸም ምናምን የሚሉ ነገሮች ግዴታ አስፈላጊ ነገሮች ናቸው። ይህንን ማመን ያድናል። ይህንን መካር ደግሞ ከክርስቶስ መንግስት ይለያል የሚለውን ነገር በጣም መታሰብ ያለበት ነው። እሺ ብቻ እንደላወራ ምናልባት የሚገባ ሰው ካለ ወይም ያልገባችሁ ልክ ሄሉ እንደጠየቀችው ያለ ነገር ካለ ወይ ኮሜንት ላይ አስቀምጡልኝ ወይ ገብታችሁ መጠይቁት ካለ ጠይቁ። ፕሮቴስታንቶችም ካላችሁ የቅድሙም ወንድም ተደጋጋሚ አሁን ወርደህም እየጻፍክ ነበር ካለ ግባና መጽሐፍ ቅዱስን ጠቅሰን እንነጋገር እንጂ የምንጠቅሳቸውን ጥቅሶች እኛ የምናምናቸው ናቸው፣ ግን የምናምናቸው አንተ ባሰብከው ልክ አይደለም። አንተ ለምን እንደምጠቅሳቸው ስለምናውቅ ማለት ነው። ለምን እንደምጠቅሳቸው ስለምናውቅ በቃ አንተ እየጠቀስካቸው ያለው እምነት ብቻ አለ ማለት ነው። መጽሐፍ ቅዱስ ደግሞ የትኛው የመጽሐፍ ቅዱስ ክፍል ላይ እንደዛ አይደለም። እንደውም ብዙ አልጠቀስኩም ስለምናውቃቸው ብዙዎቻችን እንጂ ብዙ የመጽሐፍ ቅዱስ ጥቅሶችንም እውነት ለመናገር መጥቀስ ይቻላል። ስለዚህ ኑና ይሄው በመጽሐፍ ቅዱስ ሚዛን ሞግቱን
እና ሞግቱን። ይሄው መጽሐፍ ቅዱሱ እዚህ ጋር አለ። አንድ ጥቅስ ብቻ አይደለም ያለው፣ ብዙ ጥቅስ ነው ያለው መጽሐፍ ቅዱሱ። ስለዚህ ሞግቱን እና ማለት ነው። በነገራችን ላይ ይሄ መጽሐፍ ቅዱስ ከማን እንደተበረከተልኝ አልገባችሁም እናንተ። ብዙ አባታችን አባ አብርሃም የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ። ነገርማችሁም ይሄ ስጦታዬ ነው። በስመ ደስ ብሎኛል። ሄሉ ካገባሽ ጎበዝ። እዚህ ጋር ማለት አንቺ አሁን ይሄን መጽሐፍ ቅዱስ ስጠኝ እንዳትኝ አይባልም። አንዳንዶች እኮ በደንብ እኮ ነው ማስተማር ያለብኝ በእውነቱ። የሆነ ነገር ስታየው ስጠኝ ትላላችሁ። እኔ የለኝም። አሁን ሰሞኑን ባገለገልን አገልግሎት ትልቁ ሽልማታችን ይሄ ነበር ማለት ነውና ይሄው ለኔ ሳለች አይገርማችሁም? ሄሉ እኮ በጣም በቃ ተሳሳለች። እንዴት ነገር እኔ ባለፈው አሁን የሰጠሁሽን መጽሐፍ ራሱ ገና አንብበሻል አላነበብሽም መጠየቅ አለብኝ እኮ ወልዴ ራሱ ለኔ ሳለ በቃ ከዚህ በኋላ ሳገለግል ሲሰጠኝ እሰጣችኋለሁ ቃል እገባለሁ እንጂ ይችማ በቃ ይቺ አሁን ጽራጽዮን ምናምን በቃ እሺ በጣም አረጎ ገዳሙ ግን በቃ እኔ እንጃ ዛዛን መስቴው እንታዩት ግራውንዱ ላሊበላ ነው ያስታወሰኝ። በጣም ትልቅ ስራ ይሰራ ያለው በነገራችን ላይ እንደው ዘመን ተሻጋሪ የሆነ ፕላስ አገልግሎቱ ደግሞ በጣም የሚገርም ነው እና 80 ያህሉ መጽሐፍ ቅዱስ ብዙ አባታችን እንደዚህ ተሰጥቶናል። ደስ ብሎኛል በጣም ወልዴ ላንተ እንልካለን። ቆይ አንተ እንዴት አለሽ ሄሉ? ግልጽ ነው ሰዎች ለርሶ ይሆነ ከመሳቃችን በፊት ሄሉ ከመሳቋ በፊት እንዴት አለሽ? ለስቅም ዛሬ ማይግሪን የተነስተውብኛል። ኧረ እውነት በይ ተነስተውብኛል። አታስቁኝ። ስስቂ እንደዛ እንደገና ይምሳል እንዴ? በሳቅማ መልቀቅ አለበት። አዎ ያብስ ደህና እንኳን ደህና መጣ። እንኳን ቆየሽኝ። ሰላም ነው? እግዚአብሔር ይመስገን። አይ መጽሐፍ አለኝ ግን ማህተብ ነው የሌለው። ማህተብ ነው ፒተር የለውም እንጂ አለኝ። ማህተብ ነው የሌለው እንጂ አለሽ። ቆይ አንድ ቀን ወደዚህ ሲመጡ ካልሆነ አባታችን ብዙ አባታችን ይባርኩን በማህተም ወት ብለን እንደዛ እናደርጋለን። የ2000 እና የ2001 እኔ ጋር ያለው 2001 ነው 2002 ነው ባለፈው ሲደመቅ የተሰጠኝ ነውና ያያል እንዴ? አይ እርማት ሊኖረው ይችላል። የቃላትና ይሄ 2000 ነው የሚለው እኮ ግን ታይ 2000 ለቆ ነው የታተመው ነው ወይስ ክልል ስትም ይላል? ራሱ ነው መሰለኝ 2000 ራሱ ነው የሚሆነው። እኔ 2001 መስሎኛል። አይ ራሱ ነው 2000 ነው። አይ 20 እና 100 ስለሆነች 20 እና 100 ናት 2000 ነች። 20 020 አለች 100 ደግሞ 00 ነው ተስጃት ግዕዝ ማስተማር አለብን ማለት ነው። አሁን እቺ ምዕራፍ ስንት ናት? እቺ ምዕራፍ ስንት ናት? አራራራ ጎበዝ ነሽ። ገጽ ልጠይቅሽ። ቆይ እዚህ ጋር ቆይ እቺ ስንት ገጽ ናት? እቺ በስላሴ ጉድማጺው አያትችኛው እሺ፣ አንዳንዱን ንገሪኝ። ከመሀል ያለችው 8 እሺ 126 ከታች እሺ፣ ይችኛው 100 እኮ ነች። እኔ ራሱ 9 መስሏ እኮ 100 ናት። ሄሉ ያጃት። አሁን ይሄ ቀላል ነው። ባይዚ በጣም ከባድ እኮ አይደለም። ወልዴ በትክክል መልሷል እና መግሪብ መልሷል። 127 ነች አለች። ኦኬ አሁን እቺ 9 መስሏ 100 ነች። እቺ 20 ነች። እስራ አንድ ደግሞ 7 ነች። 6 ስትሆን አሁን እንትን ነች ቀለበት ልዩነቱ 6 ልክ 6 እኮ ነው የምትመስለው። 6 አሁን የኛ 6 እንጽፋት በዛ በእንትንም እኔ 126 ነው። 6 እና 7 ይምታቱብኛል። አዎ አሁን ደግሞ እስቲ እዚህ ጋር ላምጣችሁ። ይሄው እዚህ ጋር ወደ 1000 እንዳትሄድ እስቲ አንብቢ። አሁን እዚህ ጋር ይቺ ስንት ነች? 4 አይደል? አታያት ማለት ነው። 4000 ቀጥሎ 90 ነው 80 ነበር ይሄ ነገር 80። ይሄኛው ስንት ነው? 4 ቀጥሎ ይሄ ስንት ነው? 100 አይደለ? ሄሉ ያጁ እንጂ 9 መስላ ከላይ 100 ነች። 400 እቺ 10 ነች። እቺ 3 ነች። 413 ቀላል እኮ ነው። 4000 በጣም ቀላል ነው። አዎ ቀላል ነው። 413 ነች። 3 ነች። 5ማ እንደዚህ ያለች ነች። ቆይ ላሳያችሁ 5ን ምን ወልዴ ቆይ ይኸው እዚህ ጋር ምናልባት አልታያችሁም ግን ሊሆን ይችላል። 5
ቆይ ለምንድን ነው ስክሪኑ ብዥ እያለ እኮ ነው። እኔ ወይ 5 አሁን ይቺ ነች 10 104 400 ትላላችሁ 415 እንደዚህ ነው እንደሚነበበው። እኔ እኮ እሺ ምን አድርጌ ነው ማነበው? አይ ቀላል ነው አሁን እሺ እናንብቢ። ይሄው አንዳንዴ ብዥ ይላል ነው ማካችሁ። ቆይ ላስጠጋልሽ ነው። አሁን መጣ 800 አንድ ጎበዝ ጨብ አሁን አይሽው አሁን በጣም ነው የበረታሽው በጣም እና እንደዛ ማድረግ ነው። አይ ቲንክ እንደዚህ በርከትም ሲል ትለዩታላችሁ። ቀስ እያለ ይለመዳል ነገራችን ላይ እና እንደዛ ነው ሰዎች። እሺ ወደ ጥያቄ ስገባ ቅድም ባልከው ላይ ጥያቄ እንደውም ቦታው ጠፍቶኝ ነበር። የጳውሎስ መልእክት ላይ ቅድም ያነሳኸው አንድ ያላመነች ላመነች ይጸልይ እንጂ አይለያዩ ምናምን የሚል አለ መጽሐፍ ቅዱስ። ቅድም የጠቀስኩት አይፍታት ነገር እንደዚህ ላሻ ያደርግም ይሄ ነገር አይል እንትን አይልም። እንዴት ነው መሰለሽ ቸኩለው እንትን እንዳይሉ ነው፣ ቸኩለው እንዳይፈቱ ነው። ታድነው እንደሆነ ምናምን ነው የሚለውና ወይም ያድናት እንደሆነ እንደዚህ ነው የሚለው። ልጆችንም እንደዛው ይቀደሳሉ አይነት ነገር ብሎ ያመጣል። እሱ ምንድነው ያው ቤተሰብ ከበረቱ ለምሳሌ ከልጅ መካከል እንደዛ ቢያፈነግጥ መጀመሪያውንም ባያምን ቤተሰብ እስከበረቱ ድረስ በእነሱ ትምህርትና የእምነት ጽናት እግዚአብሔር ስራ ይሰራል ነው። እና ይሁን ባልና ሚስት ላይም ስትመጪ ለምሳሌ ሄደው ሲሰብኩ ለምሳሌ ቅዱስ ጳውሎስ እንደዛ ብናነሳ ባል ያምንና ሚስት አላምን ትላለች። ያኔ አይ በቃ ስለዚህ የማታምን ከሆነ እፈታሃለሁ አሁኑ እመን፣ የማታመኝ ከሆነ እፈታሻለሁ አሁኑ እመኝ የሚል መከረር ውስጥ ይገባሉ ማለት ነው። እና ቅዱስ ጳውሎስ ምን አለ? አይ ቆይ እንደሱ አይደለም ማለት አይፍታት ቆይ አትፍታት ቆይ ማለት ነው። አሁን ይሄ እንደው ዲቴል ዝርዝር ነገር ስላልተጻፈ ነው እንጂ እንዴት ነው አሁን ዛሬ ልክ ቤተክርስቲያን እንደምታደርገው ነው። በቃ እድሜ ልክ ዝም ብላችሁ ቁጭ በሉ የሚል አይደለም። እድሜ ልክ ዝም ብላችሁ ቁጭ በሉ በሚል አውድ ሳይሆን እንዲተጣድፈው እንዳይፈቷቸውና በተቻለ መጠን እነሱ ክርስትናውን እየኖሩ ቃሉንም እያስተማሩ በፍቅር የሚዋደዱም ከሆነ ቀድሞ የሚወዷቸው ከሆነ እነሱን እንትን ለማለት ወደ ትክክለኛው መንገድ ለማምጣት እንደማይከብዳቸው መናገሩ ነው። ገብሻለ እንደማይከብዳቸው መናገሩ ነው። ስለዚህ አይፍታት ሲል በቃ ዝም ብለሽ እንደፈለገው እየሆነ ወይም እሷም እየሆነች ዝም ብለህ አግብታት ቁጭ በል የሚል አይደለም። ማለት ለመናገር ሲጀመር ያኛው ትዳሩን በነገራችን ላይ በአለማመን ውስጥ ወይም በእነሱ ዘመን ማመን ስታዩ በጣዖት አምልኮ ውስጥ የነበሩ ያ ትዳር ተብሎ አይወሰድም። በነገራችን ላይ ደግሞም ቤተክርስቲያን ግን አድሱት ነው እንጂ የምትለው በሉ አሁኑኑ ትዳር አይደለምና ሌላ አግቡ ወደሚል ቅድመ እንትን አትልም። ስለዚህ ምንድነው የሚደረገው? በተቻለ መጠን ያመነው አካል እንዲታገስ ወዲያውን ተንደርድሮ አይ በቃ አላምንም ብላ ስለዚህ ወዲያውን አሁን ዛሬውን መፍታት አለብኝ ሴት ከሆነች ወንድም ከሆነ እንደዛ ትክክል አይደለም ነው። እንደዛ አታርጉ ነው። ኦኬ እንደዛ አታድርጉ። ታዲያ ምንድነው ማድረግ ያለባችሁ? ከነሳ አባቶቻችሁ ጋር እየተነጋገራችሁ እናንተም ደግሞ እየበረታችሁ በመንፈሳዊ ህይወታችሁ፣ በነሳይ ህይወታችሁ፣ በስጋው ደግሞ ህይወታችሁ፣ በመጽሐፍ ቅዱስ ደግሞ ትምህርት ቤተክርስቲያን ትምህርት እየጎለበታችሁ በዛ መንገድ ተመላለሱ፣ በዛ መንገድ ጠብቁ ነው እንጂ ስር የሰደደ ነገር ሲመጣ ግድ ነው ማለት ነው። እና ያው በተወሰነ መልኩ ሃይላይት ስለሆነ የሚጽፉት ቅዱሳን ሐዋርያቱ እንዲሆን የሚለው ስርዓታዊ ነክ ነገሩን በኋላ ስለሆነ የመጣው እንደዚህ በዝርዝር ማለት ነው የተጻፈው እና በቃልም የሚያስተላልፉት ነገር ስላለ በዛ ምንረዳው ነው ይሄሉዬ እንጂ ቶታሊ በቃ ዚሆን ምንም አይነት ነገር ቢፈጠር በቃ ሚል አይደለም። ለምሳሌ እንኳን ሰዎች በስርዓተ ቤተክርስቲያን እንኳን ተጋብተው ከመሃል ግን አንዱ ሌላ ክርስቶስን ቢክድና ሌላ ውስጥ ቢክድ ማለት ነው ወይም ብትገባ የመፍታት እንትን አለው። በነገራችን ላይ ሙሉ መብት አለው። የፈለገው በተክሊል ተጋብቶ ሊሆን ይችላል ቤተክርስቲያን ስርዓት ምናምን፣ ግን ከመሃል ግን አንዱ ግን በቃ በጣም ሽሩሩ ሲባል ቆይቶ ወይስ ትባል ቆይታ አይሆንም ብላ ወደ ሌላ ብትሄድ የመፍታት መብት አለው። አንዱ በሃይማኖት ነው። ዝሙት አለ፣ ሃይማኖት አለ፣ ከዛ ሞት ነው። ሶስቱ ነገሮች በቃ ትዳር እንትን ይላሉ። ግን ምንድነው ለምሳሌ አሁንም ያነሳሁትም ኬዝ መጀመሪያ ቆይ አትፍታት ወደዚህ ነው የሚመጣው። ቆዩ ነው የሚባለው።
ልክ ቅዱስ ጳውሎስ እንደተናገሩ አፕላይ ይደረጋል እሱ ማለት ነው። ከዛ ብዙ ሙከራዎች ይሞከራሉ። ዓመት 2 ዓመት 3 ዓመት ከዛም በላይም ሊወስድ ይችላል። ለምሳሌ አንዳንድ ሰው ካለማመን ወደ ማመን በአንዳንድ ጉዳዮች ይመጣና አንዳንድ ነገሮች ላይ ደግሞ ፖዝ ይሆናል፣ ቶሎ የማይለቀው በሽታ ይሆንበታል። አሁን እንደዛ ሲሆን ኖ እንደዚህማ መሆን የለበትም በቃ እዛ የሚባል አይደለም። ቀስ እያሉ እያስታመሙ ልክ ስጋዊ በሽታም ስንታመም አንዳንዱ ብዙ ዓመታትን ሊወስድ እንደሚችለው ትሪትመንት፣ ይህም እጅግ መንፈሳዊ በሆነ መንገድ ትሪት ይደረጋል። በጣም እጅግ በሆነ መንፈሳዊ መንገድ በተለይ ከሁለቱ አንዱ ጤናማ የሆነው አካል በመንፈሳዊ ዕውቀትም በመንፈሳዊ ሕይወትም ብርቱ መሆን መቻል አለበት። በቃ ቆራቢ መሆን ከንስሐ አባት ላይ የተነጋገሩ በደንብ በቃ ክርስቶስን ወደ ቤት እንዲገባ ማድረግ በደንብ የንስሐ ሕይወት ያለው ቆራቢ ያለው እንደዛ መሆን እና በእርግጠኝነት የምነግራችሁ በዚህ መንገድ ሰው ቢንቀሳቀስ በጣም በቃ በምንም ታምር ሰማይ ከምድር ቢላተም ክርስቶስ እንኳን ወርዶ ቢነግረው ሚካኤል እንኳን ተገልጦ ቢሰብከው ወይም ቢሰብካት አይመለሱም ብለን እንኳን እንደው በዚህ ልክ ልንገልጻቸው የምንችል አካላት ይመለሳሉ። በነገራችን ላይ እነሱም ስላሉ አይደለም፣ እኛም ደግሞ እንደዛ ስላልን አይደለም። በቃ ስራው የእግዚአብሔር ስለሆነ ይመልሳቸዋል። ስለዚህ እግዚአብሔር ስራ እንዲሰራ እናንተም ደግሞ ምክንያት ሁኑና ጠብቁ ነው፣ ታገሱ ነው እንጂ ቶታሊ መች ቢሆን በምንም ታምር እንዳትፈቷቸው የሚል አይደለም እና ከዛ አንፃር ነው የማይጋጩ ይሄ። እሺ ሌላው ጥያቄ ደግሞ ለምሳሌ በዛ ቤት ተጋብተው የነበሩ ሰዎች አሁን ወደ ቤተክርስቲያን ሲጨመሩ ቤተክርስቲያን ድጋሚ ታጋባቸዋለች ወይስ እንዴት ነው? አልገባኝም። ለምሳሌ ጴንጤ የነበረ ሰው ማለት ነው ባልና ሚስቶች አምነው እዛ ተጋብተው ኖረዋል ምናምን በቻርች አዛኛው ቻርች ነው። ወደ ቤተክርስቲያን ሲጨመሩ ቤተክርስቲያን ድጋሚ የነሱን ትዳር ቃል ኪዳናቸውን ታድሳለች፣ ድጋሚ ታጋባቸዋለች ወይስ እንዴት ነው? አዎ ግድ ነው። የሚገርምሽ ሄሉዬ እንደው ከስርም ላላችሁም ጭምር ጥሩ ጥያቄ ነው ያነሳችሁ በነገራችን ላይ። አዎ እሱ ላነሳ ነበር ጆንድሪ በቤተክርስቲያን ስርዓት ራሱ ያላገቡ ግን በ40 እና 80 ጀምሮ ከዛ በቃ ከቤተሰብ ተወልደው ከኦርቶዶክስ ነቅነቅ ብለው የማያውቁ ግን በ40 እና በ80 ተጠመቁና በቃ ክርስቶስን በዛ መንገድ አድርገው በባህላዊ መንገድ የተጋቡ አሉ፣ ከቤተክርስቲያን ስርዓት ውጪ ማለት ነው። አሁን እንደዚህ ያሉት ራሱ አካላት በነገራችን ላይ ቤተክርስቲያን ኑና ተጋቡ ነው የምትለው፣ ኑና አድሱ ነው የምትለው። ክርስቶስ በተገኘበት በቅዱስ ቁርባን በስጋው ደግሞ ኑና ተጋቡ ነው የምትለው ቤተክርስቲያን። ልጆች ወልደው ነው ሊሆን ይችላል በነገራችን ላይ በየትኛውም እድሜያቸውም ሊሆን ይችላል። እና ትልቁ ደግሞ ጋብቻው በነገራችን ላይ ምንድነው መሰላቸው እኛ ትዳር ሲባል ጋብቻ ሲባል ምናምን ፊት ለፊታችን ድቅን የሚለው ልክ በቃ ሙሽራ ተኳኩላ ምን ብለን ተኳኩለን ሚዜ መጥቶ ምን ብሎ በቃ ከዛ በቃ ድግስ ተደግሶ ምናምን ይሄ ትርፍ ነገር ነው። ባይዚ ትልቁ ትዳር ምንድነው መሰላችሁ ጸሎቱና ስጋው ደሙ ነው። ኦኬ ጸሎትና ስጋው ደሙ ነው እና ሰብሰብ ብለው በእንደዛ መልኩ እንትን እንዲሉ ይደረጋል ማለት ነው። ቆርበው ትዳራቸውንም በዛ መንገድ እንዲያደሱ ታደርጋለች ቤተክርስቲያን። አይደለም ከሌላ መጥተው ማለት ነው። ከሌላም ሲመጡ በነገራችን ቤተክርስቲያን የምታደርገው በመጡበት ዛለት ማለትም አምነው መጥተዋል፣ ከዛ ይጠመቃሉ፣ ጸጋ መንፈስ ቅዱስን በቅዱስ ሜሮን አማካኝነት ይቀበሉና መንፈስ ቅዱስን ከዛ ስጋው ደሙን ይበላሉ ይጠጣሉ። ያንን ዕለት እንዲሆን ታደርግላቸዋለች ቤተክርስቲያን። አይ እነዚህ ሰዎች ደግሞ ከርዕሰ አባቶቻቸው ጋር ተነጋግረው እንደዚህ ከሚሆን ይሄም ትልቅ ነገር ነውና ሰፋ አድርገን ደግሰን ምን ብለን አቅሙም አለን ካህናቱንም ዳያንንም ጋብዘን እግዚአብሔር ለበጎ እንዲያደርግልን ትልቅ ነገር ነው ምናምን እናርግ ካሉ በዛውም ሊሆን ይችላል። ወይ ደግሞ ቀን ቀይረው ሌላ ነገርም ቢያደርጉ ቤተክርስቲያን አትከለክላቸውም። ኃጢአት ከሆነ በስተቀር አትከለክላቸውም። ኃጢአት ሲሆን ነው ቤተክርስቲያን የምትከለክለውና ግድ ነው በስጋው ደግሞ ማደስ እንትናቸውን ትዳራቸውን በጣም ግድ ነው። ተፋቱ ምናምን አትላቸውም። ያው ልጅ አፍርተዋል፣ ኢንፎርማሊም ቢሆን አንድ ለመሆን ሙከራ ሲያደርጉ ቆይተዋል። ስለዚህ ቤተክርስቲያን ያንን ነገር ቃል ኪዳናችሁንና አድሱ ነው እግዚአብሔር ቤት ተገኙና ቤተክርስቲያን ምስክር አድርጋችሁ እግዚአብሔር በተገኘበት እመቤታችን በተገኘችበት ቅዱሳን በተገኙበት ልክ እንደ ዮሐንስ ወንጌል ምዕራፍ 2 ላይ ጌታ በተገኘበት ያን በዛ መንገድ ፈጽሙ ነው የምትለው ቤተክርስቲያን። ስለዚህ በዛ መንገድ ታድስላቸዋለች ማለት ነው። እና ይሄ ከሌላ ቤተ እምነት ለሚመጡትማ ግድ ነው እንደውም ብቻ ግን ሳይሆን በእኛ ቤተ እምነት ውስጥም ደግሞ ኖረው እንዳልኩት በባህላዊ መንገድ በራሳቸው መንገድ
ወይ አብረው ዝም ብሎ ይኖራሉ ወይ ደግሞ በሽማግሌ ምናምን እንደዚህ ማዘጋጃ ቤት ምናምን ብለው በመንግስት እንትን መዋቅር ምናምን ብለው በዛው እንትን ያሉም ቢኖሩ በየትኛውም እድሜያቸው ቤተክርስቲያን ልጅም እንኳን ወልደው ቢሆን በልጆቻቸው ፊት ያንን ስርዓት እንዲፈጽሙ ታደርጋለች ቤተክርስቲያን ማለት ነው። እና ይሄ ግዴታ ነው። ሄሉይ ቃላት ያሰማልን ክርስቶፎርስ። ጥሩ መልእክት ነው። እንግዲህ በቅርቡ ሽማግሌ ይላካል ጠብቅ። አይ ግድ ነው እሱማ አይቀርም። ሄሉይ እኔ ራሴ እኮ ብዬሻለሁ አይቀርም ብዬሻለሁ። ሽማግሌ መላኩ ነው። አንዱ ሽማግሌ እኔ አልሆነም መቼም ጩጬ ስለሆነ ታናሽ ስለሆነ እኔ አልሆነም። ያው እንግዲህ መቼም የሽማግሌ እንትን ድግስ አልበላ ልቀር ነው። ሽማግሌዎች ከወጡ በኋላ ቢያንስ አልጠራም እንዴ ለድግሱ። አሁን ደግሞ ሄዱ ልታገባ ነው ተብሎ እንዳይጨበጨብ። አሁን ሄዱ ልታገባ ነው ተብሎ አስበሻለሁ። ገበያ ልትዘጊ ማለት ነው። ልትጠመቅ ነው ተብሎ ተጨበጨበ። ለካ ይፈልገው ሙሽራ ብለው ፖስት አድርገው ለካ እንትን መላካችሁን ብሏል። ሪኩዌስት ወይኔ ይቅርታ። እሺ ቅድም ለምን አልነገራችሁኝም? አሁን ነው ያየሁት። ይቅርታ ጠይቄያለሁ፣ ከፍቼዋለሁ። አይ አላየሁትም ነበር። እና መግባት የምትፈልጉ መግባት ይቻላል። ጥያቄም ካላችሁ ኮሜንት ላይም እየጻፋችሁ ነበር። እንደ እግዚአብሔር ቃል ተናገር ምናምን አይ ቲንክ ፔንቴዎች ይመስሉኛል። እና በትገባ አሪፍ ነበረ። ጥሪ ደርሳችኋል ሙሽሮች። ሃይማኖት እና ትንሿ የእሷን ታውላ እንጂ ቅድሚያ ለራስ ነው። አንቺ በጣም ይወጭቁ የለ እንደ ኮሜንት ላይ እሺ። ትዳር ስትነሳ ግን ሰው እንዴት ነው ደስ ይለዋል። ሰው ደስ ይለዋል ትዳር ስትነሳ። አይ ከምር ግን ትዳር ጣፋጭ ነው። በዚሁ አጋጣሚ አረ በስመ አብ የብቻማ ለምን ይኖራል? አሪፍ እኮ ነው ትዳር ሄሉዬ። ፍርፍርና ድንች እየሰራሁ ፍርፍርና ድንች። አይ ከምር ግን ትዳር በጣም ጣፋጭ ነው። እንደው በዚህ አጋጣሚ አሁን ያላገባችሁ አንድ ቁጥር ጻፉ ብል ደግሞ ሌላ ነገር ይሆናል እንጂ ብቻ እንዳጠቃላይ ይሄ ነገሮችን በእድሜያችን ማድረግ ተገቢ ነው። እውነት ለመናገር እንደው ሰው 20 ምናምን ውስጥ ከገባ ይበቃዋል ባይነኝ ሄሉ 20 ምናምን ከገባችሁ የተወሰነ በቃ ከቢዝነሷም ትንሽ አትሊስት ባልና ሚስት የሚሆኑት አካላት አጋጭተውም የሚተዳደሩበት ነገር ካለ ቢያንስ ማለት ነው። ሌሎች ቻሌንጆች መቼም በእድሜ ዘመናችን ሁሉ የሚከተሉንም ቻሌንጆች ስለሚኖሩ አንዳንዴ ይህን ነገር ገና ቀርፍ ይህን ነገር ገና አስወግጄ የምንለው አለና የሚወገድ ከሆነ እሰየው። ግን ደግሞ አንዳንዴ ደግሞ እንደው ላይወገድልን ይችላል። ቤተሰብ አካባቢ ይህን አስተካክዬ ይህን አድርጌ ለራሴ ይህን አድርጌ ምናምን የምንለው አለና እንደዛ እያልን ትልቁን ህይወት ትዳርን እንሸሸዋለን የሚገርማችሁ፣ ወይም ደግሞ ጊዜ እናሳልፋለን እና ያ ጥሩ አይደለም። በተቻለ መጠን በጊዜው አስቦበት በደንብ ስለ ጉዳዩን በደንብ አውቆ ከሚያጋጥመው ቻሌንጅም መልካም ከሆነው ጣፋጭ ከሆነው ነገር መራራም የሆነውን ነገር በደንብ አውቆ አጣጥሞ አዲስ አለመሆን ለጉዳዩ ገብቷቸዋል። በዛ መንገድ በተለይ ክርስቲያናዊ በሆነ መንገድ ትዳርን ተረድተ ነው በዛ መንገድ ወደዛ ህይወት መግባት ነውና በጣም ደስ የሚል ነው። እግዚአብሔር ይመስገን ማለት የምትሉበት ነው። በጣም እግዚአብሔር የምታመሰግኑበት ነው ማለት ነው። በተለይ ሰከን ብላችሁ እንደ ቤተክርስቲያን ስርዓት የሚፈጸም ነገር በጣም አሪፍ ነው የሚሆነው እና የጮኝነት ህይወትንም በስርዓት አድርጎ የትዳር ህይወትንም እንደዛው ሲፈጸም መግቢያው ላይ ስርዓቱን ማለት ነው በቤተክርስቲያን ፈጽሞ ከዛም ደግሞ በኋላ ያለው ኑሮ የሁላችሁ የሚከብደን ከቤተክርስቲያን እየራቅን እንመጣለን ከቃለ እግዚአብሔር እንደገናም ደግሞ ከንስሐ ህይወት ከስጋው ደግሞ እየራቅን ስንመጣ አጋንንት እንደፈለገው ነው የሚጫወትብን እና ያ እንዳይሆን በዛ መንገድ በጾሙ በጸሎቱ አብሮ ባልና ሚስት እሱን ከጮኝነት ህይወት ጀምሮ መለማመድ በያለበት ቦታ ሆኖ ማለት ነው ያለበት ቦታ ሆኖ እና በዛ መንገድ ከተሄደ እውነት ለመናገር የፈለገው አይነት ቻሌንጅ ራሱ ቢያጋጥም ድል አድርገው ያልፋሉ። ለምን? ክርስቶስ ከነሱ ጋር ስለሆነ ከባለትዳሮቹ ጋር ድል አድርገው የሚመጣውን ፈተና በሙሉ ቀልብሰው መሻገር ይችላሉ እና ጣፋጭ ነገሩን በደንብ እያጎሉ አንዱ ለአንዱ አሪያ እየሆኑ በደንብ መኖር ይቻላል በነገራችን ላይ እና በዛ መንገድ ራስን አዘጋጅቶ በጊዜ እንደው ሰብሰብ ማለት ምናምን መልካም ነው። በተለይም ደግሞ ይሄ ዓለም በጣም ከባድ ዓለም ነው እውነት ለመናገር ዓለም እዚህም ስታየው የዝሙት ነገር ነው የምታሳየው። ወንድም ሴቱም አሁን በጣም ትንሽ ትክክል አይደለም እግዚአብሔር በሚያውቀውና
እያንዳንዱ ነገር ሚዲያዎቹ ሁሉ አሁን በነገራችን ላይ ነገር አለማቸው ሁሉ ዝሙትን መሰረት ያደረገ ነገር ነው የሚያስተላልፉልን። እንደው አወቁትም አላወቁትም ማለት ነው። ካለባበሳችን ከነገራችን ጀምሮ ማለት ነው። በቃ ይሄ ሌሊት ያለ ነገር አለ በቃ ከማስታወቂያው ከምኑ ጀምሮ እና እንደው አሁን በዚህ ሰዓት ሰብሰብ ማለቱ በጊዜ ለመናገር በጣም አሪፍ ነው። ግን አምነንበት ደግሞ መሆን አለበት፣ አስበንበት መሆን አለበት። በተቻለ መጠን ባይዙ ትዳርን አትፍሩ። የሚፈራ ነገር አይደለም እና ትዳርን አትፍሩ። በጊዜ ሰብሰብ ብትሉ መልካም ነው። እንደ ቤተክርስቲያን ስርዓት ያላገባችሁ ያገባን አግብተናል እግዚአብሔር ይመስገን፣ ያላገባችሁ ግን በጊዜ በቃ ሰብሰብ ማለት። ከዛ ውጭ ግን ቻሌንጆች ያጋጥማሉ። ኤኒታይም ከአሁን በፊትም በጭኝነት ህይወትም እንደው ድንገት በትዳር ህይወትም ባላችሁት ኢቭን ከቤተክርስቲያን ውጭ መሆናችሁ ምናምን በተደረገ ነገር ምናምን ያዘናችሁባቸው እንኳን ነገሮች ቢኖሩ በቃ ህይወት አንዳንዴ እንደዛ ይሆናል። እኛ ያጠፋነው ጥፋት ከሆነ እንማርበት፣ እርምት እንውሰድበት፣ ራሳችን ላይ እናረምበት ራሳችንን። እንጂ ጸጸት ውስጥ መቆየት፣ ሀዘን ውስጥ መቆየት፣ መብሰልሰል ያ ይጎዳል በጣም። እንዲህ አይነቱን ነገር መተው ነው በነገራችን ላይ እና አንዳንዴ መተው ጥሩ ነው። አንዳንድ ነገሮችን ትቶ ከዜሮ መሀሉ ብሎ መጀመር ጥሩ ነው። በዚህ ህይወት ይምረርም ካልን ማምረር እንችላለን። ህይወትን የራሳችን ህይወት እንዲመር ማድረግ እንችላለን። ይጣፍጥም ካለ ደግሞ ጠንካሮች ላይ እንዲጣፍጥ ማድረግ እንችላለን። ስለዚህ አንዴ ያለፉን ነገሮች እዛ ላይ እየተመሰለሰል መኖር ያለብን ልክ ኑሮ ህይወት ሳንኖረው እንዳንቀር እሱን ላይ እንዳንጎዳ ጥንቃቄ ይፈልጋል እውነት ለመናገር እና በተቻለ መጠን ደግሞ መልካም ሰው መሆን በቃ ማለት እግዚአብሔርን የምንፈራ ገብታችሁ አይደለም? እግዚአብሔርን የምንፈራ ነገ የዘላለም ህይወት ያለንን እና አሁን ዛሬ ወንድሜ ላይ የማደርገው ነገር እህቴ ላይ የማደርገው ነገር ነገ ከእግዚአብሔር ዘንድ ዋጋ ያለው ነገር ነው እና ሌሎች ሰዎች እንደሚነግሩት እንደዛ የሚነግሩ አይደለም ክርስቲያን። ስለዚህ ነገ መልካም ካደረኩ ነገ መልካሙን እቀበላለሁ ከአምላኬ። ወንድሜ ላይ እህቴ ላይ ማለት መቻል አለብን። በነገራችን ላይ በተለይ በጾኝነትም ሰዓት በትዳርም ህይወት መርሃችን ይሄ ከሆነ መኑኝ በጣም አሪፍ ነው የሚሆነው። ፕላስ ደግሞ መሀል ላይ አንዳንዴ እንደው ግጭቶች አንዳንድ እንትኖች ራሱ ቢኖሩ ኖርማል ናቸው እውነት ለመናገር። አሁን የኔ ወደ እኔ ፍቅር ብቻ እንዲልሽ ነው የኔ ማር እንዲልሽ ብቻ ነው የምትፈልጊው አይደለ? ደግሞ አንዳንዴ ያው ሰው መቼም ሰው ነውና ሞቅ ሊለው ይችላል። ስለዚህ የሆነ ነገር ሊናገር ይችላል ምናምን። ያንንም ሲናገር ያው መረዳት ነው አንዳንዴ። ከዛ ደግሞ ቀስ እያለ እንዲያርም እሷም ደግሞ በተርዋ ልክ እንደዛ ማለት ነውና በእንደዚህ አይነት መንገድ በእርግጠኝነት ጣፋጭ የሆነ የትዳር ህይወት ሰው እንዲኖረው ማድረግ ይቻላል እና በጣም እውነት ትዳር ላይ እንዳትቀልዱ አደራ። አሁን እዚህም አንዳንድ ነገሮች ስናነሳ እናንተ አውቃችሁ ነው እንትን የምትሉት የምትቀላልዱት ይገባኛል። ግን ይቺ ቀልዷ ምናምን እንዳታየልባችሁ ብዙ ትዳር ላይ ቀለድ ማለት ለመናገር ትዳር ሲነሳ ቆፍጠን ብላችሁ ማንበብ፣ መማር፣ መስማት ያለባችሁን መስማት፣ ማዘጋጀት ያለባችሁን ራሳችሁን ማዘጋጀት እንደዛ ገብታችኋል። እንደዛ ነው። አዎ ትንሿ ቤተክርስቲያን መጽሐፍ አንብቡ። እድሜ ግን እኮ ለምሳሌ አሁን ይቅርታ አድርግልኝ አቋራጥ ከባድ ችግር የለም ጨርሽ። አሁን 20 ቤት ለወንድ በጣም ከባድ ነው እንዴ! ልታሳድገው ነው ወይስ ባዶ ልታረገው ነው? በጣም ከባድ ነው። ለሴት ግን 20 ቤት ሴቶች ይበስላሉ። እያወቀጣችሁን ነው። የሴትና የወንዶች ጦርነት ይነሳ ነው በእኛ እንዴ 20 ቤት ግን እውነታችሁን ነው። ቶሎ አትመስሉ ምናምን የምትሉት ጋፕ መኖር አለበት። ወንዶች ብዙ ይቀራቸዋል። ሴቶች እኮ በጣም ማቹርድ ናቸው። እናንተ ስሜት ወንዶች እናንተ አልኩኝ ይቅርታ አንተ ላተው ትችላለህ። ግን በጣም 20 ቤት የሚያገቡ ወንዶች በጣም ልጅነት ይይዛቸዋል። ብዙ ነገር ነው ማለት ጭቅጭቅ ምናምን አትወድም። እኔ አስታውሳለሁ ያን ቸርች የጋብቻ ትምህርት ሲያስተምሩ ሴት ልጅ ፍቅር ትወዳለች፣ የፍቅር ቃላት ትወዳለች፣ ወንድ ልጅ ደግሞ ሆዱን ይወዳል ብሎ አስተምሮን ነበረ። የዛሬ ያርገውና ሴት ልጅ እውነት ነው እንክብካቤ፣ ፍቅር ምናምን ትወዳለች። ምንም በቃ ባትበላ ባትጠጣ ይቀላታል። እና ወንዶች ደግሞ ትንሽ እንደዚህ ያሉ ማለት የተሸነፉ ያህል ነገር ይመስላቸዋል። እና በእድሜ መብሰል ለወንዶች ግዴታ ነው። ትዳር ላይ ከ10 ዓመት ምናምን ገብ ግዴታ ስለሆነ እና የፍቅር ቃላት ምናምን ያልከው ትክክል። ሴቷ ያን ነገር ይማርካታል። የሆነ ነገር እንትን ብለህ እንኳን ይቅርታ ምናምን ብለህ የኔ ፍቅር የኔ ውድ ይቅርታ ብለህ ግንባሯን ስመህ ምናምን ስመህ እንትን ስትል ትረሳለች ሴት ልጅ። በነገራችን ላይ ቂምን አትይም። ደካማ ናችሁ እኮ ባይዚ በጣም ዝት ነው የምታረጉ። በጣም የፍቅር ቃል ይሸወደናል። በነገራችን ላይ ብዙዎች
ልል ነበር ላይ በላይ ሞዲ ደረስቻለሁ። ግንባሯን ሳማርግ አርጎ ምናምን ስትይ እኮ የተሽኮረመሙ ነው ያልተሳሙ ልጆች አሉ። ሚስቶቻችሁ ተንከባከቡ፣ እወድሻለሁ የኔ ፍቅር ብላችሁ መሳምን። ያዘነችብህ ነገር ካለ ፍትት አድርገህ ትተውና እንደው በጣም ስፔሻል ሆና ትጠብቃለች። ቅር ያለህን ነገር በፍቅር ቋንቋ መናገር። እውነት ነው። በጣም ትልቅ ትምህርት። እኔ ራሴ እየተሽኮረመምኩኝ ጌታ። አይ ሄሉ አይ ከምር ግን በጣም አሪፍ ነገር ኮንታለሽ። ካቴ ከምር አሪፍ ነው። በጣም ቆንጆ ነው። እግዚአብሔርን ብዙዎቿን ሴቶች በእንደዚህ እንትን ይላሉ ልል እፈልጋለሁ። ሰገጣ ዛሬ አልሰገጥኩም፣ ግን እህቶቼ እኔ እኮ ለእናንተ ነው የምትይዙት። ወንዶች አስተምሯቸው። ጭቅጭቅ እንደማይወዱ አውቃለሁ። አንዱ መሸነፍ እንዳለበት አምናለሁ። ሁለቱም የተጋጋለ አንድ ኮሜንት ቆይ ልንገርሽ። አይ ሄሎ ወንዶችን ተናግረሽ አሁን ወንዶች ኮሜንት ላይ እየለበለቡሽ ነው። እናንተን ሰምተን የሆነውን እናውቀዋለን። ወልዴ የት እንደሄደ ሰምተን ፎቶሻል ላይ እንደሄደ አዳም ነው አንጋይዶ እኮ ነው። አዳም ነው አንጋይዶ እኮ ነው። ኧረ ወንዶች ኮኔ ታርቆ ጀዝባ ደግሞ ጸጉር ቀለም ይላል። ወንዶች እኮ እንዲህ ነው እንትን የሚሉሽ፣ ታጥቀው ነው የሚጠብቁሽ። ብቻ ምንድነው በእናታችሁ ቀለም አታሳቁኝ። ቀለም ምናምን እያሉ አታሳቁኝ ነው የምላቸው። እኔ መምህር እኮ አይደለሁም፣ ምዕመን ነኝ፣ ተማሪ ነኝ። የፀጉርሽ ቀለም ችግር የለውም። ቀስ ብለሽ ምናምን ስለምታዩ አሁን ፍንዳታው እኮ ነው እንደዚህ ያደርገው አይደል? ሄሉ በቃ ይሄ ምክሬ ይሄ ነው። ቤቱ ሰላም የሚሆነው ፍቅር ስጣት፣ ተንከባከባት፣ ጊፍት ምናምን ትንሽ ነገር። አሁን ሴት ልጅ ቸኮሌት እንኳን ይዘህ ብትገባ ሴት ልጅ ትሸወዳለች። አድንቃት፣ ምንም ነገር ስታደርግ አጠገቧ ሁኑ። በእውነት የብዙ ሰው እንትን የሚበላሸው ትኩረት አለመስጠትም ነው። እና እባካችሁ ባሎች ስታገቡ ትኩረት ስጡ፣ አዳምጡ። ብዙ ምክር አለኝ፣ ግን ሰው አስተናግድና ቀጥላለሁ። ደግሞ እኔ ተሸማቅቄ አፍሬ ራሱ ኪሎ ቀነስ ቀጥሉ። ይቅርታ አድርጉልኝ። እውነት ነው ሄሉዬ። አይ እውነት ለመናገር በጣም ቆንጆ ነገሮችን ያነሳሽው። በጣም እውነት ለመናገር በነገራችን ላይ የወንዶች ብስለት ምናምን ያው ሁሉንም ባይሆንም እውነቷን ነው። እንደዛ ነን። ያው በእርግጥ መጀመሪያም ፍጥረታችን እንትናችን አዳም 30 ሔዋን 15 ናት ይላሉ ሊቃውንትና ይሄን ያህል እንደዚህ ጋፕ አለው በነገራችን ላይ እና እሱ ዝም ብሎ አይደለም። ያው እንግዲህ ይሄ ተፈጥሯዊ ጉዳይም ስላለው ያው እንግዲህ እውነታውን አመን መቀበል የለብንም ትላላችሁ ወንድሞቼ። እውነታውን አይ ከምር እህቶች በጣም አሁን ብዙ ጊዜ ሴቶች ጋር አይታችሁ ከሆነ ለምሳሌ አሁን ቤት የፈለገውን ያህል ታላቋ ቢሆን ሴት ልጅ ስብስብ ያለ ታረጋለች፣ ቤቱን ቅልጥፍ ብላ የሆነ ብዙ ታስባለች። እውነት ለመናገር በጣም ነው ቶሎ የሚበስሉት በሕፃንነት እንኳን ማለት ነውና አይ ቲንክ ይሄ አሁን ተፈጥሯዊ ነገራችን አለ የሚለየን። ለምሳሌ አሁን ቅድም ሴቶች ጋር ደግሞ ያለውን አንዳንድ ያነሳቸዋል። በትንሽ ነገር ራሱ እንትኔ ማለት ነገር አለ። እኛ ጋር ደግሞ አንድ ያለው ምንድነው መሰላችሁ? በነገራችን ላይ ሴቶችን የመስማት እንትን አለ። እኛ ጋር ደግሞ ልክ እንሰማቸዋለን እኮ በነገራችን ላይ አንዳንዴ አንሰማሽም ምናምን ብንልም ግን እንሰማቸዋለን። አዳም ጋር የተፈጠረው እንትን ያ ነው። በነገራችን ላይ አዳምስ ራሱ ማንሰማ በሎት አለ እምቢ አይልም እንዴ? እሱ የመለሰው ሰይጣን ነው በዛ በኩል የመጣና ግን እንግዲህ እንዳልኳችሁ አንዳንዴ የመስማትም ነገር አለ ማለት ነውና አይ ቲንክ ሴት የላከው ምናምን የሚባለውም ነገር ሜቢ ኔጌቲቭ ይመስለኛል እንጂ አባባሉ ከዚህ ጋር ተያይዞም ይመስለኛል። ትንሽ ስለ ሴቶች ብለን እንጨክናለን ይመስለኛል እኛ ጋርምና ብቻ ጥሩ እንትኖች ፖይንቶችን ያነሳችሁ ተፈጥሯዊ የሆኑ ጉዳዮች ደግሞ ምናምን አሉ። አይ ቲንክ አሁን እህቶች የሚወዱት እኛ ደግሞ የማንወደው፣ እኛ የምንወደው እነሱ ደግሞ የማይወዱት አንዳንድ ነገር ሊኖር ይችላል። ብቻ እንደ ጸባያችን ያንን ጸባያችንን አውቆ ግን ሴትነት ራሱን የቻለ የሆነ መስመር አለው፣ ወንድነትም የሆነ መስመር አለው። በዛ ልክም ደግሞ በተለይ ክርስትናውን ከፊት አድርጎ ትሪት መደራረግ በነገራችን ላይ ፍቅርን ይገነባል ነው አሁን የሄሉ መልእክት እንጂ ዝም ብሎ ምን የራሱ ጉዳይ ምናምን ብንባባል አይሆንም።
እና እንደቀላል ነገር ግን የምናየው ነገር እሱ ፍቅርን ይገነባል፣ ትዳርን ያንጻል የሚል ነው የእሱ እውነቷን ነው። እውነት ለመናገር ይሄ ምንም በህይወታችን የምናየው ነገር ነው። ትዳር ውስጥም ያለን 1 ዓመትም 2 ዓመትም 5ም 6ም ዓመትም በትዳር ውስጥ የቆየ ከዛም በላይ ደግሞ እንግዲህ ያላችሁ ትኖራላችሁ የምታዩት ነገር ነው። እና ዲስሪስፔክት ከመደራረግና ከመናቅ ይልቅ ምን ይዛች ዝም ብለን ሁልጊዜም እንደዛ ዝም ብለሽ ምናምን ከማለት ይልቅ ማረዳት እሷን አሁን በተለይ ወንዶች አካባቢ ናቅ የምናደርገውን ነገር ሴቶች ደግሞ በጣም ትልቅ ትኩረት ሊሰጡት ይችላሉ። ለምሳሌ አሁን አንዳንድ ቀን አንተ ዝም ብለህ ቢዝነስ መሮጥ ሊሆን ይችላል የሚታይህ ማለት ነው። እና በዚህ በኩል እንደዚህ አድርጌ ሸቅዬ ምናምን በቃ ኪሴን ሙልት አድርጌው ነው የምገባ ምናምን ብለህ በቃ ተዘዋዙረ ደክመ ምናምን ኪሴን ሞልተህ ልትገባ ትችላለህ። ግን እሷ እሱን አይደለም የምትፈልገው በዛን ቀን በዛን ዕለት በዛን ሰሞን በቃ ቁጭ ብለህ ምናምን። ለምሳሌ ብዙ ጊዜ ሰንበት አካባቢ ላይ እኮ የሚጣሉ ባለትዳሮች አሉ። ቁጭ በል እዛ ገደል ይግባ እኔ አንተ እንደምፈልግ ቁጭ በል ከልጆቼ ጋር ቁጭ በል ልጅም ባይኖር ቁጭ በል ትላለች ማለት ምን ነው ምን ስራ ተገኝቶ አንቺ ያምሻል እንዴ ካልተሰራ እኮ ምን አይደል እሱ እንዴ ከስራ በላይ ነህ አንተ እኮ እየነገረች ነው አንተ ከስራ በላይ ነህ። ለዚህ ቁጭ ብለህ ቡና ታፈላለች፣ ቡና ካለ ፈንድሻ ታፈነዳለች፣ ከዛ ዝም ብለህ ትለቅብሃለች። ኧረ እናንተ ግን ወንዶች በጣም ናቸው ያላችሁትን ግን አርሙተው እንተ ወንዶች ተካል ብዙ ጊዜ ግን ወንድ ወድን ይወዳል ይባላል በንግግር አይደል ነው ወይ እንጃ ነው ብቻ። እና አሁን እንደዛ ቁጭ ብለህ ምናምን ገብቷል አንተን እያየች በቃ የኔ ውድ የኔ ፍቅር እያልካት አንተም እያለች ምናምን እንደዛ ይፈልጋል። በዚህ በጣም አሪፍ እኮ ነው ጥበባቸው እኮ በጣም እኮ ጎበዞች እኮ ናቸው። እውነት እኔ እውነቴን ነው በጣም ጎበዞች ናቸው በጣም እንጂ ኩንታል እንትን ብር ይዘህ ብትገባ እሷ ምናምን ጥሩ አይደለም። አንዳንዴ ደግሞ እንግዲህ በእርግጥ አንዳንዴ እህቶችም አሉ ለምሳሌ አሁን ከሚስቶችም አሉና ቤት እስቲ ግድልሽም ወጣን በልና እንብላ ምናምን ይላታል ፈታ እንድትል ብሎ ምናምን በብዙ ነገር ፈታ ማለት ያስፈልጋል አንዳንድ ጉዳዮች ከሱ ጋር እና ጥሩ ልብስ ልበሽና እስቲ እንደዚህ ካዛሷ ወይ ሉጣ ካለች ግፋፎ ለብሳ ነው እዛ ይደብረዋል። ወይም ደግሞ በቃ አልወጣም ምን ምግብ ቤት አለ አይደል ምናምን የምትል ሴት አለች። ግፋፎ ቤት ለቤት የምትጎትት ነገር ነው። ልጆች የሚደበቁበት ግፋፎ ልብስ አለ። ልጆች በጣም ይደበቃሉ እዛ ውስጥ ገብተው ማለት ነው አንድ ልጆች እና እናንተ ስቃላችሁ እግዚአብሔር ነው ወሬ ተመችቷችኋል እና እንደዛ ታረግና በጣም እንዳውም ቤት ምግብ የለም እንዴ እኔ እሰራለሁ ምናምን። እኔ በነገራችን ላይ ቤት ምግብ የለም እኔ እሰራለሁ የሚሉ ሚስቶች ጎበዞች ናቸው። ግን ምንድነው ያው ለምሳሌ በወር አንድ ቀን አሁን ምንም አይደለም። በወር አንድ ቀን በቃ ወይ እሱ ይፈልጋል አንቺ ትፈልጊያለሽ፣ ሁለቱም ችግር የለውም። በወር አንድ ቀን ተጋብዞ መግባት ምን ያው ነው። ከዛ ደግሞ አንዳንዱ ጋር ደግሞ ባሎች አካባቢ ደግሞ ክፍተት ያለ አለ። አሁን ውጭ መብላት ምናምን ወይ ጤና አይሰጠውም አይሰጠኝም ይላል፣ ወይ በቃ ወጪው ነው እንጂ ምን እዚህ ቋንጆ አድርገሽ ትሰሪዋለሽ ምንም ከሆነ ልግዛ እንደዚህም ከሆነ ይላል። አሁን ጥሩ ከሆነ የሱ ሐሳብ ግን ደግሞ የተለየ ኢንቫይሮንመንት አንዳንዴ ማስፈላጊ ነው። በነገራችን አሁን እንዲህ አይነቱ ነገር በነገራችን ላይ ተፈወስኩኝ። እንዲህ አይነቱ ነገር በጣም ማይነር ነው እውነት ለመናገር እና ባይዚ ክርስትናውን ለመኖር እንዲህ አይነት ነገሮችን መናቅ እንዲህ አይነት ነገሮችን ችላ ማለት ነው ባህታዊ መምሰል አይደለም የሚያስፈልገው። አሁን ትዳር ውስጥ ከተገባ በኋላ እንደዛ አይደለም። እነዚህ ነገሮች ተረድቶ የሰውን ፍላጎት ተረድቶ ኃጢአት የሆነውን ሳይሆን ኃጢአት የሆነውን እምቢ እንላለን። ኃጢአት የሆነውን ነገር ግን እሺ በጎ ብለን በቃ ወጥተህ መጋበዝ ካለብህ ወጥተህ ትጋብዛለህ። ሲጀመር የእሷ ገንዘብ አይደል እንዴ? ምን ያ ግን የተመጠነ ይሆናል ማለት ነው እና በዛ መንገድ ይሄ ተጣጥሞ መሄድ ይቻላል የሚለው ነገር ነውና ችግሮችን በተፈጠሩ ጊዜ አንዳንዴ አንቺ ነሽ አንተ ነህ ምናምን መወራወር ሳይሆን አይቆይ እኔ እዚህ ጋር ያጥፍቻለሁ እኔ እዚህ ጋር አጥፍቻለሁ እዚህ ጋር ደግሞ ምናልባት አንተም ያጠፋ ይመስለኛል ምን ትላለህ ብሎ ሰው በራሱ አንደበት እንዲናገርና የለም እንትን እንዲለው ማድረግ ወታችኋል። ያንን ነገር እንዲያስተካክል ማድረግ እጅግ የሚገባ ነገር ነው ማለት ነው። አብረሽ ሰላም ላንተ ይሁን። አብረሽ የትኛው አብረሽ ነህ? አስቸጋሪ ልጅ ተወንም እጅግ ናፍቀናታል። አብረሽማ ጌታን ተቀበይ ምን እያልክ አንተ እኮ በቃ ተው አንተ ራስህ ተው ጌታን ተቀበል። ጠፍተሃል ደግሞ። አረ መሐመድ ምንድነው ይሄ ነገር? ሁሌ ነው ደግሞ እንደዛ የምትሉት። እሺ እና እንደዛ ነው እንግዲህ ያገባችሁ እግዚአብሔር ተራራችሁን ይባርክልን። ደግሞ ያላገባችሁ ደግሞ ጥሩ ሚስት ጥሩ ባል ይስጣችሁ። እንደዛ ነው ሰዎች። አይ ቲንክ 2 ሰዓት ያህል ቆይቻለሁ። በስመ አብ ዛሬ ደግሞ 3 ሰዓት ቆይቻለሁ። ይበቃናል። ሌላ አለ የቀረ ጎበስ?
ሄሉማ ብዙ ተነፈሰች ተፈወሰች እኮ በቃ አለች እኮ ትስቂያለሽ። በቃ ዊት ማርገሽ መሳቅ ነው አንቺ። አይ ሄሉ እኔ እኮ ይሳኩ ነው እና ኮሜንትም እያየሁ ነበር። ሄሉን እንዳራት እያለ ነው አብርሽ። አልሰማም ቅድም ሄሉን እንዳራት እያለ ነው አብርሽ። ቅድም አልሰማም። ሄሉን እንዳራት አላታ አንዴ ግድ ነው ያዝብኛል እኮ እየመጡ አይ እውነት ለመናገር በዚህ ዙሪያ በደንብ አይ እግዚአብሔርን ክርስቶፎርስ ብትሄዱበት እኔ የምሬ ነው። እኔ አሁን ፍትሐ ነገሥት ምን ይላል እኔ አላውቀውም። ፍትሐ ነገሥት ሲባል ነው የምሰማው በብዙ ነገር ግን በደንብ አባቶችን ባሉበት በጣም በዚህ ልምድ ያላቸው የሚያማክሩ መንፈሳዊ የሆኑ ሰዎች ምን ሲፈጠር ምን ማድረግ እንዳለብን ምናምን ማለት ያስፈልጋል። እግዚአብሔርን ቤተክርስቲያን የምትቆመው በምዕመናን አይደለም። ምዕመናን ጤናማ ሲሆኑ ደህና ሲሆኑ ሄደው ያስቀድሳሉ፣ ይጸልያሉ፣ ይሳተፋሉ። ቤቱ እየተበጠበጠ ግን ቤተክርስቲያን ሄዶ በተረጋጋ መንፈስ ላይኖር ይችላል። ወደ ማማረር እንዳይገባና ሴቷንም ወንዷንም እንትን ብሎ በደንብ ልክ ሚዲያ ላይ ልክ እንደዚህ እንደሚሰራ ሁሉ በዚህ ዙሪያ ቢሰራ ምን ማድረግ አለብን የሚለውን ነገር አንዱ ሲናገር ሁለቱም እልህኞች ከሆኑ ቤቱ ይነዳል። አንዱ ሲቆጣ አንዱ ዝም ማለት እንዳለበት፣ ማርገብ እንዳለበት፣ ማቀዝቀዝ፣ ከዛ መነጋገር እንዳለበት፣ ሶስተኛ ሰው ጣልቃ ለማስገባት በዚህ ጊዜ እኔ እውነት ለመናገር ለማስታረቅ ሽማግሌ መላክ በጣም ከባድ ነው፣ አጣልቶ ስለሚመለስ እና በጣም ልክ ሁለቱ ብቻ እንዴት መፍታት እንዳለባቸው ምናምን እኔ አሁን አንዳንድ ዝም ብዬ በውስጥ እንደዚህ የኔ አቋም ይሄ ነው። ሶስተኛ ሰው ለማስገባት ፋሚሊና ለማስገባት ምንም ነገር ሀፕን ሲያደርግ እና ይህንን ነው ልል የምችለው። በርቱ፣ አግቡ፣ ውለዱ፣ እንቅልፋት ውደዱ፣ በርቱ ነው የምለው። ክርስቶስ እንቅልፋት ውደዱ ምትላት እኮ ብዙ ወርቅ እንቅልፋት ውደዱ እኮ ብዙ ወርቅ አላት። አይቺ ወርቅ ምን ወርቅ ነው? አንተ ከወርቅ ይበቃል። ታያታለሽ። አቤት አቤት ያልተቻልሽ ቀኔ ዘረፋ ጀምራለች ለካ ይቺ ልጅ። አይገርማችሁም? አይ ከምሩ ነፍሱን ነው። በነገራችን ላይ የቤተክርስቲያንም ትንሳኤ የሚጀምረው እዚህ ላይ ነው። በነገራችን ላይ ትዳር ላይ የተበላሸ ነገር ካለ ትውልድ ነው እንዳለ የሚበላሸውና አይ በደንብ እንሄድበታለን። ቆይ አሁን እኮ አንዳንድ ነገሮች እያጋጠሙን ለታቱ እየተራዘመ መጣበል እንጂ እኔና ዲያቆን ዛማኑኤል ከፊቱ ነን። እኔ ቤት ራሱ ማክሰኞና ሐሙስ ያሰብነው መርሃ ግብር አለና አሁን ደግሞ እኔ ስመጣ ዲያቆን ትንሽ ሀዘንም አጋጠመውና ከሚዲያ ትንሽ ገለል ብሎ መቆየት ስላለበት እንደዛ አይነት ውሳኔ ወስኗል። ቀጣይ ምናልባት በሚመለስበት ሰዓት ግን ይህንን መርሃ ግብር ከሌሎችም አባቶችና መምህራን ጋር አብረን ቢያንስ በሳምንት 2 ቀን እንደዚህ አይነት ነገሮችን እያነሳን እናንተ የምትሰጡን ጥቆማ ከመምህራን ጋር የምንዳስባቸው ቀናቶች አሉ። ንጽጽር የምናደርግ ከሆነ ከንጽጽርም ሌላ ማለት ነውና በደንብ እንቀጥልበታለን። በተለይ ይሄ በነገራችን ላይ በጣም ቀላል ነገር አይደለም። የቤተክርስቲያን ብዙ ነገሮች የሚመለሱት አንዱ በዚህ መንገድ ነውና በጣም ብዙ ከትዳር ጋር ተያይዞ ብዙ የሚመለሱ ጥያቄዎች አሉ። ዛሬ እኛ ጥሩ ትዳር ቢኖረን ከኛ የሚወለዱ ልጆችም መልካም ነው የሚሆኑት። የእናት አባቶቻቸውን ፈለግ ተከትለው ስለሚያርጉት ነገ ጥሩ ዲያቆን፣ ጥሩ መነኩሴ፣ ቄስ፣ ጳጳስ፣ ፓትርያርክ፣ ሀገር መሪ ይኖረናል ማለት ነውና ቀላል ነገር አይደለም። ማለት ለመናገር ትንሿ ቤተክርስቲያን ትባላለች ትዳር። እያንዳንዳችን ትዳር ትንሿ ቤተክርስቲያን ነው የምትባለው እና እንደዛ ነው። እንቀጥልበታለን። ለዛሬ ይበቃናል። አዎ መሰረት ነው። እንደዛ ነው። አይበቃንም ሰዎች ይበቃናል። ለዛሬ ደግሞ ሌላ ጊዜ እንዳልጠፋባችሁ ሌላም ጉዳይ ይኖረኛል፣ ወደዛ ጉዳይ እንድመለስ እና በተረፈ በርቱ፣ ጠንክሩ። አይ አብርሽዬ ቆይ እንደሱ አይደለም አብርሽ ተው፣ እንደሱ ሳይሆን በነገራችን ላይ መጽሐፎቻችን ጥራት ይጎላቸዋል ብለው ሲናገሩ ብፁዕ አባታችን እያንዳንዱ መጽሐፍ ስተት አለበት፣ እያንዳንዱ መጽሐፍ እንከን አለበት የሚል አይደለም። እንደዛ አይደለም። እሱ ራሱን የቻለ እንትን አለው። አሁን ፍትሐ ነገሥትን በተመለከተ አባታችን ፍትሐ ነገሥት ይሄን መሆን አለበት ያ መሆን አለበት አላሉ ቢሉም ደግሞ ሐሳባቸው ይታያል እኮ። በነገራችን ላይ ሐሳባቸው ይታያል። እሳቸው አንድ ግለሰብ አይደሉ። እኛ ፖፕ ኢንፋሊቢሊቲ የሚባል ዶግማ የለንም፣ እንደዛ የለንም። አይሳሳቱ ምናምን የሚል የለንም። በነገራችን ላይ ከፓትርያርክ እስከ ምናምን ድረስ እስከ ታች እስከ ላይ ድረስ ምናምን ሊሳሳቱ ይችላሉ። ሐሳብ ግን ግለሰባዊ ሐሳባቸውን ግን በነፃነት ሊናገሩ ይችላሉ። እና ገድላት እና ታምራትን በተመለከተ ግን
ቸክ ያልተደረጉ አሉ ገና በደንብ ያልታዩ ማለት ነው። ሰርገው ወደ ቤተክርስቲያን ምናልባት ሙሉ በሙሉ የገቡ ይኖሩ እንደሆነ ማን ያውቃል። ካሁን በፊትም እንደዚህ ደብረ ሊባኖስ ላይ አሁን የባለፈው ገድለ ዮሐንስ መጥምቅ በሚል የታተመ በብራና ግን ያለ መጽሐፍ ተገኝቷል። ለምሳሌ አይደል አሁን እሱ ለምሳሌ ቤተክርስቲያን እንደማትቀበለው ካሁን በፊትም የታወቀ ነበረ። በደንብ ደግሞ ተጣርቶ ደግሞ በባለፈው ዓመት ቤተክርስቲያን አይ ይሄ ትክክለኛ ቤተክርስቲያን መጽሐፍ አይደለም በሚል አወገዘችው። አሁን እንዲህ አይነቱን ነገር በትክክል አቃንቶ ከመስማት የትኛውን መጽሐፍ ግን ስህተት ነው አትቀበሉት አትመኑት እንደተባለ አስመስሎ ትንሽ መስማት አብርሽዬ ራስን ማሞኝት ነው የሚሆነው። ትክክል አይደለም እንደዛ። እኔ ለምን ኦርቶዶክስ ቤተክርስቲያንን ባልተገባ መንገድ መፈረጅ እኔ ለምን እንደሚመቻችሁ አላውቅም። እግዚአብሔር በሚያውቀው። ይሄ በነገራችን ላይ ህመምም ጭምር ነው በሽታም ነው። እኔ በእርግጠኝነት ሌላ ጊዜ ወደ ቀልባችሁ ስትመለሱ ታፍሩበታላችሁ እና የምታፍሩበትን ነገር የምታዝኑበትን ነገር አንዳንዱም ነገ በክርስቶስ ፊት ቀርባችሁ የምትጠየቁበትን ነገር ባታደርጉ መልካም ነው። እውነት ለመናገር በቃ ስለማታውቁት ነገር የኛ የሆነውን ነገር ለኛ ተውትና እኛ በምናምነው ነገር ግን ሞግቱን። በቃ አለቀ እንጂ ዝም ብሎ መጥቶ እንደዚህ ናችሁ እናንተ እንደዚህ ተብሏል እንደዚህ እንዴት ነው የምትሰሙት እናንተ? እና ዝም ብሎ ለራሱ መርጦ የሚሰማ ሰው አለ። ያ ትክክል አይደለም። አብርሽ ካንተም አይጠበቅም። እንደዛም አይደለም። ካሁን በፊትም ያልተገቡ ኮሜንቶችን ስጽፍ ምናምን ረስቸዋለሁ እንጂ አይቻለሁ። እንደዛ ትክክል አይደለም። በቃ በፊት የነበረህ ወደ ነበረ ጸባይ ተመለስ። አሁን የበፊቱ ዲሲፕሊን እንደነበር ታወራለህ ገብተህ ምናምን ኮሜንት ላይ ማስረብሽም ክብር አለህ ለኦርቶዶክስ ምናምን ዛቲስ። አሁን ግን የሆነ ጊዜ ጀምሮ የተቀየረ ይመስለኛል እንትና ያ ትክክል አይደለም። ወደ መረጋጋቱ መመለሱና እኛ ምንድነው የምናምነው አባቶቻችን የሆነ ነገር ሲናገሩ እኛ እንዴት ነው የሰማናቸው የሚለውን ነገር ከኛ መስማት። ያልገባችሁ ነገር ካለ አምፕሮሰንቶች መለመናችሁ እንደምጠይቃችሁ ከኛ ስሙ። እኛን ስለኛ የምናውቀው አይደለም። እንደዛ ነው። ስለናንተም በነገራችን ላይ የምናወራው ከናንተ የሰማነው እናንተም በትክክል የምታምኑትን ነው እንጂ አሁን ለምሳሌ መጥቼ በካራቲ ዩጩፋ ስለሚያስወጣ አይጴንጤዎች እኮ ሁሉም እንትኖች በካራቲ ያስወጣ እንትን አስወጡ ተብላችሁ የለ ሄድና በካራቲ ያወጣ ልል አልችልም። እንዴት እንደዚህ ላለኝ ለሁሉም አይደለም። ያ ዩጩፋን የማይቀበል ሰው አለ። ጤነኛ አይደለም ሐሰተኛ ነው ብሎ የሚል አለ እና እሱን ጭምር እንትን ብዬ መጥቼ እሱን በላንተ ምናምን ብዬ እንደ ፕሪንሲፕል ወይም ነብይ ጭሮ ምናምን ተብሎ እሱ እኮ ምናምን ብዬ ለሁሉም ሰጥቼ ላወራ አልችልም። ወይም ደግሞ አይ በቃ ምን ጥምቀት እኮ አያስፈልግም ይላሉ ፕሮቴስታንቶች ሁሉም ብላ አይሆንም። አሁን መጨፍለቅ ይሆናል ማለት ለመዳን አያስፈልግም ይላሉ ምናምን ብል ማለት ነው። እና ከናንተ መጽሐፍት የሰማነውን ያነበብነውን ከናንተ ማፍ የሰማነውን አሁን እናንተ እኮ ከቤተ እምነት ናችሁ። ከዛ ምንድነው የምትለው በዚህ ዙሪያ ያለ ሐሳብ ምንድነው ምናምን የሚለውን ነገር እኮ ምን ጠይቃችሁ ምናፋጣችሁ እኮ እናንተን ማፋጠጥ ስላለብን ሳይሆን እንድንረዳችሁ አይደለም። እና ከዛ በኋላ ነው ወደ መሞገት የምንገባው። እናንተ እንረዳችሁና ያላችሁን የእምነት አቋም እንዝና ከዛ በኋላ ነው ወደ መሞገቱ የምንገባው እንጂ ድምድም አድርገን አይ በቃ ቤንቴ ኮንዲኖ የራስ ጉዳይ አንልም። ያው እብደት ነው የሚሆነው። አምናለሁ ከሚል ሰው የሚጠበቀው ደግሞ አጣርቶ በደንብ ተረድቶ አውቆ ነው እንጂ ዝም ብሎ ፍርጅ። እናንተ መላእክትን ተመልካላችሁ፣ ማርያም ተመልካላችሁ፣ 44 ዓመት ተመልካላችሁ፣ 44 ዓመት እንደዚህ ተመልካላችሁ፣ እንደዚህ ያለ ነገር ተመልካላችሁ፣ እንደዚህ ይሄ የመጨረሻ በቃ ያረጀ ያፈጀ የገረጀፈ ዝም ብሎ እንደው ከንቱ የሆነ ከፍ ሲል ዲያብሎሳዊ የሆነ እሳቤ ነው ይሄ። እና እንዲህ አይነቱ ነገር ያጠፋል። በነገራችን ላይ ትክክል አይደለም። ከእንደዚህ አይነት መጥፎ ሐሳብ መውጣትና ይልቁንስ መጽሐፍ ቅዱሳዊ በሆነው ትምህርቷ ቤተክርስቲያን መሞገት ነው የሚጠበቀውና አይ ቲንክ አብርሽ የተንሻፈ ነገር ነው መረዳት ትክክል አይደለም። እንደዛና ሰውን ደግሞ ጴንጤ ስታደርጉ ወይ ጨምሪ። አይ አሁን ጥምቀት ላይ ባነሳው ትናንትና ምን ቤት ከፍቼ ነበርና ሊመልሱት ስላልቻሉ ይሄን ጥያቄ ስጠይቅ ረብሸው እነ ቤሊ ምናምን ማለት ነው ይረውጡበት። ጥምቀትን አሁን ለምሳሌ አሁን ጥምቀትን ስላነሳ ነው በጣም ይቅርታ ወሬን አቋረጥኩ። ችግር የለውም። እሺ ጥምቀትን ለምሳሌ አሁን በጴንጤኮስታል ወይ ጴንጤ ጥምቀትን ለጥምቀት ለደህንነት አይሆንም ምንም አይነት የጸጋ ስጦታ ማንካፈልበትም ስርዓት መፈጸሚያ ነው ብሎ አይደለም የሚከራከሩት? አዎ
ስንት ጊዜ ነው? የኔ ጥያቄ ደግሞ ምንድነው መሰለ ቸርች አሁን ለምሳሌ ልክ ደህንነት ተመረ ውሃ ጥምቀት ስትወስድ ልክ ውሃ ስትወጣ አጋንንት ይጮሃል፣ ዴሊቨረንስ ይሆናሉ፣ በዛ ይባላል፣ ልሳን ይሞላሉ፣ መንፈስ ቅዱስ ይሞላሉ፣ ምናምን በጣም ይፈረገጣሉ። ብዙ ቪዲዮዎችን አይተህ ከሆነ እኔ በአካል ስላየው ነው እንደዛ ምንድን ስለነበረ እና ይሄ ነገር የውሃ ጥምቀት ምንም አይነት ትርጉምና ምንም አይነት የጸጋ ስጦታ የማይሰጥ ከሆነ ለምንድን ነው ልክ ከውሃ ሲወጡ በልሳን ተሞሉ የሚባለው? አጋንንት ወጣ ይጮሃል፣ አጋንንት ይጮሃል ምናምን እነዚህ ነገሮች አውዛ እያለ ልክ ነው አጋንንት ይወጣል ምናምን ብለንና ምን ስለነበር በዛኛው ቤት ቋንቋ እያወራሁ ነው እኔ። አሁን አምኜበት አይደለም፣ ግን እነዚህ ነገሮችስ ከምን አንግል ነው የሚያዩት? የሚቀበሉታል ወይ የሚለው ነገር ትናንትና እየጠየኩ ነበር፣ ግን አልመለሱም። ይሄን ከተቀበሉ ጥምቀት ያድናል ሊሉ ነው፣ የውሃ ጥምቀት ያድናል ሊሉ ነው፣ የውሃ ጥምቀት ሊቀበሉ ነው፣ የጸጋ ስጦታን አይሰጥም የሚለውን አማርኛቸውን ሊቀይሩ ስለሆነ እስቲ ገብተው ሲነጋገሩ አንተ ማሁን ገብተው ሲነጋገሩ ካንተ ጋር እስቲ ይህን ጥያቄ አንሳላቸው። አንተ ስለ ጥምቀት ስታወሩ ለምንድን ነው ታዲያ መንፈስ ቅዱስ ተሞላው ብለው በልሳን እንትን የሚሉት አጋንንት እንትን የሚለው? የውሃ ጥምቀት ታዲያ ምንም ከሌለው ብለህ እስቲ ይህን ነገር ሂድበት ብዬ ነው። ክርስቶፈርስ የኔ እይታ ነው ይሄ፣ በቸርች ላይፍ ያየሁት ነው። አዎ ትክክል ነው። ሄሉዬ እናነሳዋለን፣ ወደፊት በስፋት በደንብ እናነሳዋለን። ብቻ የሆነ ድርቅና አለባቸው። አይ ቲንክ እንግዲህ ከባድ ነው። አንዳንዴ ድርቅ ያለ እንትን ነገር ነው ያለው መንፈስና አንዳንዶቹ ኮርኮራናቸው በትክክለኛው ትምህርት ሞርደናቸው ከዛ ግን ተበሳጭተው ነው። በእርግጠኝነት እንደዚህ አይነት ሰዎች ብዙ ጊዜ አጋጥመውኛልና ቅድም ግን እንዳልኩት አሁንም ስንል እንደነበረው የቤተክርስቲያንን ትምህርት መስማት ከዛ በኋላ በዛ ፊት ለፊት ነውና ሞግቷት በቃ አለቀ። እና በጣም የሚደንቀኝ ነገር ቅድም ልናገር የነበረው ሐሳብ ቤተክርስቲያን የምታምነው እምነት መቼም የማትቀይረው የምታምነው ትምህርት አለ። የክርስቶስ ትምህርት መቼም የማትቀይረው ማንም ሄደ ማንም መጣ መቼም የማትቀይረው ቤተክርስቲያን እና ይህንን ትምህርቷን የሆነ ቀን ይሰሙና ለምሳሌ በሰሙበት ቀን በቃ በስማ ያሽቃብጣሉ። በቃ አቤት በቃ ቤተክርስቲያን በቃ እንትን አለች በቃ እንዲህ ነው እንጂ ይሄማ በስማም ይሄማ ከመንፈስ ቅዱስ ነው። አሁን በቃ አመነች ማለት ነው። በቃ ተቀበለች ማለት ነው። በቃ አሁን ጀመረች ማመን ጀመረች ማለት ነው። ከኛውን በስማም እንዲታ ይታመናል በኦርቶዶክስ በስማም ጌታ የተመሰገነ ይሁን። አይታመንም ነበርኩ እንዴ እኔ በጣም ሚዲያው ላይ እየሰለቸኝ ማለት ነው። በጣም እንዲህ አይነት እንትናቸው ነው ቆርጠው ፖስት ያደርጉና ደግ ነው ግን እንደዛ መስማታቸው ማስታወቃቸው እንደው እውነቴን ነው በጣም አሪፍ ነው። እንደው ማስተላለፋቸው ቆራርጠው ቢሆን ግን ሪሊ ቤተክርስቲያን ግን ትምህርቱ አልነበረም ወይ? ኧረ ምን ሆናችሁ ነው እናንተ? ትምህርቱ ያልሆነ ነገር በምንም ታምር ቤተክርስቲያን እንትን አትልም። ኦኬ ትምህርቱ ያልሆነ ነገር አመጣ እናንተን ለማስደሰት ወይም የሆነ ነገር ምናምን ብላ ወይ ከእናንተ ሰምታ ምናምን ወይ ጉድ ደግሞ ከእናንተ ምን ይሰማል? አይ ፕሮቴስታንቶች እኮ አንዳንዴ እኮ ልካቸውን እኮ አያውቁምና በጣም ጥንቃቄ ይፈልጋል። እንደው ባትጃጃሉ መልካም ነው ባይነኝ እኔ እና እንደዛ ሲጃጃሉ ውለው የሚያድሩ አሉ ራሳቸውን ለማስደሰት አይ በቃ ስለዚህ ትክክል ነበርን ማለት ነው ምናምን አይነት ነገር ማለት ነው። በፊት ሲነገራቸው አንዳንዶች ኦርቶዶክስ በነበሩበት ጊዜ ያልሰሙ ናቸው፣ ተደናግጠው ዝም ተደናብረው የወጡ ናቸውና ወይም ደግሞ ምንም ስለ ቤተክርስቲያን ምንም የሚያውቁት ነገር የለም። ስለዚህ እዛ ሆነው በአዳራሽ ብዙ ነገር ተብለዋል። ከዛ ግን ከተባሉት ውጭ ደግሞ ሰሙ እዚህ ጋር እና ያኔ በቃ በጣም በስማም ይሄማ በፕሮቴስታንቱ ምክንያት የመጣ ለውጥ ነው ምናምን ብለው በቃ የሌለ ፖለቲካ ለመስራት ይሞክራሉ። ይሄ በጣም ትክክል አይደለም። አትድኑበትም እንዲህ ባለው ነገር ለማለት ያህል ነው ፕሮቴስታንት ወንድሞቼ። እና እንዲህ አይነቱ ነገር የሚታረመው ትክክለኛውን የቤተክርስቲያን ትምህርት መጀመሪያ እስቲ ቀድማችሁ ስሙና አሃ ለካ እንዲህ ነው እንዴ ሳናቃት ነበር እንዴ ምን አደርቃት ምን ሞግተው ዝም ብለን ምን ፈርጃት እያላችሁ በእርግጠኝነት እንዲያውም ተመልሳችሁ መጣችሁ ወደ ክርስትናው ዓለም ትቀላቀላላችሁ ማለት ነው። አሁን ያላችሁበት መንገድ ነን ብትሉም ስላይደላችሁ እና በጣም ጥንቃቄ ግን ይፈልጋል። ሌሎች ነገሮችን ቀጣይ እናያለን። በዚህ እንጨርስ። ስለነበረን ጊዜ ሁሉ አባቶቻችን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። በዚህ የባህር ዳሩ ጽርሐ ጽዮን ቅድስት ማርያም ገዳም
ቃል የገባችሁት ወንድሞቻችን እንግዲህ እንዳትረሱ መዝግባችሁ ያዙና ቃል የገባችሁትን ያህል በጣም ብዙዎቻችሁ እኔ ጋር ቃል የገባችሁ ያስገባችሁ ነው። ሪስት የሚላኩላቸው ነው ለእነ ሊቀ ሊቃውንት ስምዐኮነ መላክ እና እልክላችኋለሁ። እሱን ቃል የገባችሁ ግን እንዳትረሱ። ካገኛችሁ አሁኑኑ ቶሎ ለስራ ማስኬጃ ስለሚፈልጉት ቶሎ አስገቡላቸው። አለዛ ባገኛችሁ ሰዓት ደግሞ ደሞዝም ምንም ሲመጣ አስገቡ። በጣም ደስ የሚል ስራ ነው። እግዚአብሔር ይመስገን ሰርተን የመጣ ነው። በጣም ደስ የሚል እና እንደዛ ነው። ከዛ ውጭ ራሳችሁን ጠብቁ። የምትሰሙትን ምረጡ። የምታዩትን በምንችለው ደግሞ ያው አንደበታችንንም ከመቆሸሽ እንጠብቅ። ትንሽ እዚህ ሚዲያው ላይ ደስ የማይል ነገር አለ እንደዚህ እና ትምህርት ያለበት ቤት ላይ የገባችሁ እዛ ላይ ለመከታተል ሞክሩ። በሁሉ ነገር ደግሞ ራሳችሁን ጠብቁ። በየዋህነት የምትነዱ በየዋህነት ዝም ብላችሁ ሳታስቡት ለሰዎች ለግለሰቦችም ቲፎዞ የምትሆኑ ምናምን እንዳትሆኑ። ትንሽ ለየት ያሉ ነገሮችም ደግሞ ሊኖሩ ስለሚችሉ አትሊስት አይቆይ ይሄን ጉዳይ አላውቅም ገለል በል ብላችሁ እንደዛ ገለል ማለት መልካም ነው። በተረፈ እስቲ እኔም እንደዚህ ላለመጥፋት ሞክራለሁ። ከቻልኩ በኋላም ምናልባት ምሽት አካባቢ ለመግባት ሞክራለሁ። እንማማራለን። ለአሁኑ ስለነበረን ጊዜ ሁሉ የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን።